ልቤ ረፊላ እደሰታለሁ የሚገርማችሁ ለህልሙ ነው የኖረው። አንዳንድ ሰው ህልሙን እየኖረ ነው ሰላም ያገኘውና ለህልሙ ኖሮ ነው ወደዚያ ወደ ራእዩ ደረሰውና ታጋሾች ናቸው፣ የሚጸኑ ናቸው፣ ጽኑዎች ናቸው። እግዚአብሔር ያንን ነገር እስከሚያደርገው የማይፋቱ ናቸው። ባገኙት አጋጣሚ ሁሉ ራእዩ እንዲፈጸም እድል የሚከፍቱ በር የሚከፍቱ ታጋሾች ናቸው። ይሄ ብቻ አይደለም፣ ይቅር ባዮች ናቸው። ይቅር ባዮች ናቸው። እኔ በጣም የሚገርመኝና የምፈተንበት ክፍል ነው የዮሴፍ ክፍል። ወንድሞቹን ሲያይ ለያቸውና አለቀሰ፣ በጣም አለቀሰ ይላል። ዋው ምን አይነት ልብ ነው ያለው አልኩኝ። እውነት ምን አይነት ልብ ነው ያለው። እንኳንም ኢትዮጵያዊ ያልሆነ አልኩ። አንዳንድ ኢትዮጵያውያን ትንሽ እንፈተናለን። ወደ ራእዩ የምታደርጉት መንገድ የምታልፉበት መከራና ውጣ ውረድ እግዚአብሔር ህይወታችሁን የሚያበጅበት መንገድ ነው። ዝም ብሎ ራእይን የሚያክል ነገር ተነስቶ ነገ ጧት ጠቅልሎ አይሰጣችሁም። ህይወታችሁን ይፈልገዋል እግዚአብሔር። በራእይ የተቀበሉ ሰዎች፣ ለእግዚአብሔር ራእይ የተጠሩ ሰዎች በሚያልፉበት መከራ ውስጥ ህይወታቸው እየተሰራ እንደሆነ ነገሩ ተያይዞ ለበጎ ባለፈው ስንማር እንደነበረው ለበጎ እንደሚቀየርላቸው የሚያስቡ ሰዎች ናቸውና ምናልባትም ያ ትንሹ ዮሴፍ ቢሆን ኖሮ ጣቱን ይጠቁም ነበር ብዬ አስባለሁ። እናንተ ምናምን ይላቸው ነበር ብዬ አስባለሁና የተጠነቀቀላቸው ጥበብ፣ ፊቱን የሸፈነበት መንገድ፣ አባቱን ያስጠራበት መንገድ፣ ትንሹን ወንድሙን አይቶ የሚያለቅስበትን መንገድ ስታዩት ልቡ በጣም ትሁት፣ በጣም ይቅር ባይ ያለ ጥፋቱን ታልፎ የተሰጠው አንድ ሰው እንደዚህ ሲል ሰማሁት። የዮሴፍና የኢየሱስ ህይወት የሚገናኝ አይነት ህይወት ነው እና ኢየሱስም ታልፎ የተሰጠው በገዛ ወገኖቹ ነው፣ በገዛ የኔ በሚላቸው ሰዎች ነው። ዮሴፍም ልክ እንደዛ ነውና ከኢየሱስ ክርስቶስ የተቀበለውን መከራ እየተቀበለ ምህረት ለነሱ የሚለምን ነበር። የሚያደርጉትን አያውቁምና ይቅር በላቸው የሚል ነበርና ዮሴፍም ልክ እንደዛው ነው እያለ ሲናገር ነበርና በጣም የሚገርም ፐርሰናሊቲ ነው። ራእይና ይቅር አለ ማለት አብሮ የማይሄዱ ነገሮች ናቸው። አሁን ይገባል። አብሮ እግዚአብሔር የሚሰጣችሁ ትውልድ የለም፣ የሚሰጠን ትውልድ የለም። በትውልድ ላይ አፍታችና ጥቁረን የሚሰጠን ሌላ ትውልድ የለም። በወንድሞቻችን ላይ አዝነን የሚሰጠን ሌላ ትውልድ የለም። በወንድሞቻችን ላይ ተቆጥተን የሚሰጠን ሌላ ትውልድ የለም። ዮሴፍ ሊከስ የሚችልበት በቂ ምክንያት አለው። እነዚህን ወንድሞቹ ምግብ ላይሰጥ፣ ሊያጠፋ፣ ሊገላቸው የሚችልበት በጣም በቂ ምክንያት አለው። የሚገርም ፖዚሽን ላይ ያለ ሰው ነው። አሁን ኦሬዲ ከራእዩ ጋር ሚት ተደራርጓል። ራእዮቻችን ጋር ስንደርስ ሰዎችን የምንበቀልባቸው አይደለም፣ ወንድሞቻችንን የምንበቀልበት መንገድ አይደለም። ወንድሞቻችንን አገኘሁት የምንልባቸው መንገድ አይደለም። የሱ ማንነት ይሄ ነው። እግዚአብሔር ይኸው እኔን እዚህ ስፍራ ላይ አደረሰኝ የምንልበት መንገድ ለካ አይደለም። ራእይ ይቅር እያለን የምንሄድበት ለነዚያው ለወንድሞቹ የተነሳ ሰው እንደሆነ ያሰበበት ጊዜ ነው። ሊቀጣቸው ቀንጥሶ ሊያስቀራቸው የሚችልበት ሁኔታ እያዘነ ተውት እናንተ ለክፉ ብታረጉትም እንኳን እግዚአብሔር ለመልካም ያወጣ የሚል ማንነት ውስጥ እስኪገባ ድረስ እግዚአብሔር እንዴት አድርጎ በዚያ መንገድ ውስጥ እንዳሳለፈው ነው። ራእይ ያላቸው ሰዎች ይቅር እያሉ የሚሄዱ ሰዎች ናቸው። እንደነገርኳችሁ አንድም ስፍራ ላይ ስለ ወንድሞቹ አውጥቶ ሲከስ አታዩትምና ሲያዝን አታዩትም። በወንድሞቹ ምክንያት ይሁሉ ደረሰብኝ ሲል አታዩትም። እግዚአብሔርም ጊዜ ጠብቆ ወዳየው ህልም ወዳየው ራእይ ሲያስጠጋው ታያላችሁና ራእይ ያላቸው ሰዎች ይቅር የሚሉ ሰዎች ናቸው። ይቅር ትላላችሁ ወይ? ራእዮቻችሁን የማይቀበሉ ሰዎች በየቸርቻችሁ ሊኖሩ ይችላሉ። የትዳር አጋራችሁ ሊሆን ይችላል። ጎረቤቶቻችሁ፣ ቤተሰብ፣ እናት፣ አባት ሊሆን ይችላል። ራእያችሁን ያልተቀበሉ ከራእያችሁ ጎን ሊቆም ያልቻለውን ሰው ይቅር ማለት ትችላላችሁ ወይ?
ከራእዩ ጎን ነው መቆማቸው። በቃ እግዚአብሔር እንዳይቆሙ አድርጎ ተጠቀማቸው እንጂ ምናምንቴዎች አይደሉም። ይሁዳ እኮ እዛ ውስጥ አለበት እንዴ! ከይሁዳ ነገር ነው እኮ ኢየሱስ። ይሁዳ እኮ እዛ ውስጥ አለበት። እነ ስምዖን አሉ እኮ፣ እነዛ ብሎን አሉ እዛ ውስጥ። እግዚአብሔር እነ ብንያም አሉ። እግዚአብሔር የተጠቀመባቸው ሰዎች። እግዚአብሔር የማይጠቀምባቸው ምናምንቴ ሰዎች ሆኖ አይደለም እኮ። አይገርም? እግዚአብሔር ግን ከዮሴፍ ራእይ ጎን እንዳይቆሙ ወንድሞቹን ተጠቀመባቸው። ተጠቀመ በቃ። አንዳንዴ እግዚአብሔር መጽሐፍ ቅዱስ ላይም ስናይ የሰዎችን ልብ ያጠነክራል። ልክ የፈርዖንን ልብ እንዳጠነከረው እኔ ልቡን አደነድናለሁ ሂድ ግባ እንደሚለው ማለት ነው። ይቅር ባዮች ናቸው፣ ይቅር የሚሉ ናቸው። ልባቸው በጣም ትሁት የሆኑ ናቸው። ሙሴ ልቡ በጣም ትሁት ነበር። እግዚአብሔር ከሕይወት መዝገብ ደምስሰኝ እስከ ማለት የሚጸልይ ሰው ነበር። ይህንን ሕዝብ እንደነገርከኝ ወደ ተስፋይቱ ምድር የማታስገባ እኔን ከሕይወት መዝገብ ደምስሰኝ የሚል ሰው ነው። በጣም ትሁት። ሕዝቡ ሙሴን እጅግ በጣም አስመርሮት ከነዓን እንዳትገባ እና በጣም የሚያሳዝነኝ ሙሴ ደግሜ ጠየኩት ይላል። እባክህ ከነዓን አስገባኝ ስለው ካሁን በኋላ እንዳትጠይቀኝ አለኝ ይላል። እና እኔ ይህን ክፍል ሳነበው በድምፅ ነው ያነበብኩት። ሙሴ መጥቶ እባክህ ልግባ ስለው ካሁን በኋላ እንዳትጠይቀኝ ብላችሁ አታውቁም ልጆቻችሁ? እንደዛ ብሎት ህዝቡን ሰብስቦ አከማችቶ ስለ እግዚአብሔር መልካምነት ተናገረ። ህዝቡን አልወቀሰም። እንደ አምላክ እንደ እግዚአብሔር ያለ የለም፣ መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው ይለዋል። እንደ አምላክ ያለ ማን? ምክንያቱም ከነዓን ላይ ምን የሚያካክሉ የጣዖት አማልክታቶች ይጠብቃሉ። እንደ አምላክ የለም እያለ ህዝቡን ያስጠነቅቃል። ተጠንቀቅ፣ እንደ አምላክ እንደ እግዚአብሔር ያለ ይሽሩን ሆይ ብሎ አቆላምጦ እየጠራ መቅድዬ እንደማለት ነው። ቂመኞች ባለ ራእዮች ብቻ ራእዩ ኮምፕሊት ይደረግ። የሙሴ ራእይ እስከዚያች ድረስ ነው። በቃ ህዝብን የመምራት ከእግዚአብሔር የተቀበለው ራእይ ከነዓን እስካለ መግባት ድረስ እንደሆነ ሲገባው ህዝቡን ባርኮ፣ ቀላል አይደለም የመሪ ባርኮቱ አሁን እንደምንለው አይደለም። መጽሐፍ ቅዱስ ላይ ይህን ያርግብኝ ይህን ይጨምርብኝ ማለት የባርኮቱ ተቃራኒ ይሁንብኝ ማለት ነው። በጣም ከባድ ነው። በነገራችን ላይ ታስታውሳላችሁ ዶሮ ከመጮሁ በፊት 3 ጊዜ ሲክደው ጴጥሮስ አንተ ከሱ ጋር ነበርክ ባሉት ጊዜ ይህን ያርግብኝ ይህን ይጨምርብኝ ያለ ይምልና ይራገም ጀመር ይላል መጽሐፍ። በጣም ከባድ የመጽሐፍ በብሉይ ኪዳን እርግማንም ብሌሲንግም የራሱ የሆነ ታላቅ ዋጋ አለው። ለዛ ነው እነ ያዕቆብ ማንነታቸውን እስኪቀይሩ ጠጉር እስኪለብሱ ወንድማቸውን እስኪያታልሉ እነ ኤሳው ለመግደል እስኪያሳድዱ የደረሱ በጉድ ብሌሲንግ። ይህን ህዝብ ከምባረክ አላለም ሙሴ። አይገርም? ባለ ራእዮች ይቅር ባዮች ናቸው። ወደ ከነዓን እንዳይገባ ህዝቡ ምክንያት ሆኖት አለት መጥቶ ምታል አልኩ። ምን አለት ምታ ማን አልኩ? ሁለቴ ማን ምታለ ብሎ ነው እግዚአብሔር የከለከለው። አላለ ያላዘዝኩን አድርጋል አትገባም። በህዝቡ ፊት ስሜን አልቀደስክምና አትገባም አለ። አንተ ባልከው አይደለም ምን የምሰራው ስለዚህ አትገባም ብሎት ህዝቡን ይቅር ብሎ አይደለም እንላችሁ ባርኮ። ዮሴፍ እንደዚህ ነው ያደረገው። ባለ ራእዮች በቃ እኔስ እዚህ ቦታ ላይ ደረስኩኝ ይብላኝ ለነሱ የሚሉ አይደለም። እግዚአብሔር ለመልካም አደረገው። ተው በቃ ናቸው። ይቅር ባዮች ናቸው። የይቅር ባይነት ህይወት እናንተ ጋር አለ ወይ? ይቅር ባዮች ናችሁ ወይ? ታጋሾች ናችሁ ወይ? መከራንስ ትቀበላላችሁ ወይ? በህይወታችሁ የሚያምን መከራ ታግሳችሁ ወደ ራእያችሁ ትገሰግሳላችሁ፣ ትሄዳላችሁ። ሰዎች በተሳሳተ መንገድ ቢረዷችሁ እንኳን እንደ ዮሴፍ የእናንተ ራእይ ሚስ አንደርስታንድ ቢደረግ የፍቅር ሰዎች ናችሁ። ትታገሱታላችሁ ወይ ያንን ነገር? ስለዚህ ራእይ ያላቸው ሰዎች ምን አይነት ሰዎች ሊሆኑ ይገባል? ታጋሾች ሊሆኑ ይገባል። የፍቅር ሰዎች ሊሆኑ ይገባል። መከራ ሊቀበሉ የተዘጋጁ ሰዎች ሊሆኑ ይገባል። ስለ ራእያቸው የሚሆነው የሚያስፈልገው ነገር ለራእዩ የሚሆነው ነገር ሊያስተካክሉ መንገድ ሊቀዱ ይገባል። በዚህ ሁሉ መካከል